أيها الذين آمنوا آمنوا بالله ورسوله ነው የሚለው የትኛውም ቦታ ላይ ረሱልን ወይም መላእክታን ወይም የውመል አኺርን በማስቀደም አይደለም ስለዚህ የመጀመሪያው መሰረታዊ ኢማን የምንለው በአላህ Subhanahu Wa Ta'ala ማመን እንግዲህ ከሱ ጋር ተያይዞ ሳንቋጭ የቆምነው ካለፉት ድራሳ ውስጥ ነብዩም አለይሂ ሰላቱ ወሰላም ካስተማሩን ትምህርት አላህ Subhanahu Wa Ta'ala በቁርአን ውስጥ ካስቀመጠው በአያዎች ውስጥ በተለያዩ ቁርአን አያቶች ውስጥ አላህ Subhanahu Wa Ta'ala አላህ የሚባል ኻሊቅ እንዳለ ማመን እንዳለብን ነው ይሄንን ለማመን ግን ፍጥራችን በራሱ አፈጣጠራችን በራሱ ይሄን መቀበል አለበትና ያምንበታል አምስተኛ ገጽ መጀመሪያው ላይ ኪታቡን ያዛችሁ ተከታተሉኛላችሁ وإذا كانت هذه الحقيقة الكبرى أنتاو እንግዲህ አላህ Subhanahu Wa Ta'ala أظهر الحقائق على الإطلاق ብለን ካስቀመጥን በኢጥላቅ ያለምንም መስፈርትና ያለምንም ሸርጥ አላህ አለ የሚለው ነገር ካወቅን ይሄ ሐቂቃ ደግሞ قد خفيت على بعض الناس ከፊል ሰዎች ጋር የሚደበቅ እውነታ ሆኖ ከፊል ሰዎች አላህ ካልገለጸላቸው ማየት ስለማይችሉ فذلك على نحو ما قيل من شدة الظهور الخفاء ይባላል مثل عربي እንደዛ ይላል من شدة الظهور الخفاء ይባላል ምን ማለት ነው ነገሮች ከመታወቃቸው በዛት የተነሳ የሌሉ ይመስላሉ አንዳንድ ጊዜ ይሄንን ነው የሚመስለው ብዙ አቅልን አላህ ሰጥቷቸው ፍጥራቸውን አይተው ማወቅ ሲችሉ ያን ማወቅ ከተሳናቸው ይሄ እንደሚባለው አባባል من شدة الظهور الخفاء ይባላል ይላል አረበኛ ላይ እንደዚህ ይላል አገሌኮ ፀሐይ ነው ማስተዋወቅ አስፈልገውም ይባላል አይደል አንድ ሰው ጠፍቶ ይሄ የታወቀ ነው ሰው ያወቀው ነው خلق ያወቀው ነው የምንለው ነገር አለ አይደለ በከዚህም በላይ ለመግለጽ በሚያስቸግረን ልክ አላህ Subhanahu Wa Ta'ala ለመኖሩ አላህ ኻሊቅ እንዳለ ለማሳየት ከግልጽነቱ የተነሳ መረሳት ደረጃ የደረሰ ነው ማለት ነው ሌሎቹ ደግሞ وإذا كان آخرون قد كابروا الفطرة ተፈጥሮን ቢስሉ ደግሞ ሌሎች ሰዎች المشتركة بين البشر በሰው ልጅ መሃል ላይ ተፈጥሮ የምንለው ነገር በራሱ የሚያሳይ ነገር ሆኖ ያ ፍጥራ እንቢስሉ وعاندوا منطق العقل والعلم يؤقتننا يعقلن انبتنيነት ሲያሳዩ وجحدوا بالله تعالى الله سبحانه وتعالى እንደሌለ ሲከራከሩና እንብተኝነትን ሲያሳዩ فهم بمثابة الشذوذ ይባላሉ በዓለማችን ላይ ያለ خلق ቢሰበሰብ እኔ ከየት መጣሁ ብሎ ማሰብ ሲጀምር የራሱ አፈጣጠር በራሱ አላህ Subhanahu Wa Ta'ala እንዳለ ያሳየናል ማለት ነው ይሄ ማለት ምን ማለት ነው እኔ ማን ነኝ ብለህ ስለራስህ ራሱ ተፈኩር ስታደርግ አመጣጥህን ከውኑን ስታስብ ተፈጥሮ ራሱ ኻሊቅ እንዳለ ያስገድደናል ማለት ነው ይሄን ሙኻላፋ የሚያደርጉ ካሉስ ይሄን የማይቀበሉ ካሉስ ብለን ስናስብ ሻዞች ናቸው መሰረታዊ ያለን ህግ አይቀሰም ማለት ነው ሻዝ ብቸኝነት አመለካከት ሙሉ እዚህ ቤት ውስጥ ያለ ሰው አንድን ነገር አምኖ አንድ ሰው ብቻ ተስቶ የተለየ ሐሳብ አለኝ ካለ ሙሉ እዚህ መስጂድ ውስጥ ያለ ሰው ተነጋግሮበት ሻዝ ይባላል ያ ሰው ብቸኛ የወጣ ሰው ማለት ነውና ይሄ ደግሞ ቃዒዳን ኢስባት ያደርጋል እንጂ ነፍይ አያደርግም አሉ ቃዒዳው አንድ ነገር ላይ በተስማማንበት ወይም ተፈጥሮ አስገድዶን ካወቅን ያን ቃዒዳ ያን ተፈጥሮ የሚጥስ ነገር ሲመጣ ሻዝ ይባላል እንጂ ያንን ቃዒዳ የተቀመጠውን ህግ ማፍረስን አይችልም ነው ስለዚህ አላህ Subhanahu Wa Ta'ala አለ የሚለውን ነገር ማየቱ አይደለም ትልቁ ነገር ይላሉ ሼኹ መጽሐፍ ላይ ሲያስቀምጡ ተርኪዙል ኢስላሚ على التوحيد ዲን ኢስላም የሚፈልገው ተውሂድ ላይ ተርኪዝ ማድረግ በብቸኝነት አላህን ማምለክ የሚለውን ነገር ነው እንጂ ተርኪዝ የምናደርገው አላህ አለ ወይ የሚለውን ይሄ ግልጽ የሆነ ضروري የሆነ አፈጣጠራችን በራሱ የሚያሳየን ነገር ነው ይላሉ
ተርኪዙል ኢስላም ዐለ ተውሂድ ስለዚህ ዲን الاسلام ምንድነው የሚፈልገው ስንል ተውሂድን ነው የሚፈልገው ተውሂድ ማለት ምንድነው በጣም ማህበረሰባችንም እየተዘፈቀ ያለው ከባድ ችግር አላህ ኻሊቅ መኖርን መካድ አይደለም ከአላህ ላይ ሌላ ነገር ጨምሮ የአላህን ሐቅ ለፍጡራኖች መስጠት ነው ትልቁ የሚታየው ችግር በማህበረሰባችን ውስጥ እንጂ አላህ ለመኖር ፍጥራ በራሱ አፈጣጠር ያምንበታል የሰው ልጅ ማንኛውም ሰው والحق ان الاسلام لا يركز على الايمان بوجود الله ይላል حقيقاውን ካሰባችሁ حقيقاውን ከፈለጋችሁት ان الاسلام لا يركز على الايمان بوجود الله تعالى الله منور ላይ አይደለም ትኩረቱ ይሄ لاعتبار بذلك ضروره فطريه ነው ይሄ በቃ በضروره በፍጥርያ ይታወቃል ሰው ልጅ ሳያስብ ያ አላህ ይላል ያጣዋል ስለዚህ ይሄ አይደለም ትልቁ ቁም ነገር ይታወቃል ትልቁ ነገር መሆን ያለበት ولكنه يركز غايه التركيز دين الاسلام ፎከስ አድርጎ ትኩረት አድርጎ እንድናውቅ ከኛ የሚፈልገው ነገር ምንድነው ከተባለ على عقيده اخرى ሌላ አቂዳ አለ ከአላህ አለ ከምንለው በስተጀርባ ላይ የምንፈልገው ሌላ ነገር አለ ምንድነው ያ ነገር ከተባለ ضل الناس في شأنها ضلالا بعيدا ብዙ ሰው ከዚህ የጠመመ ብዙ ሰው ያልገባው ብዙ ሰው ያልተገነዘበው ማለት ነው ضلالا بعيدا ግንዛቤ ያላገኘ ከማህበረሰቡ ግንዛቤ ያላገኘ ሰው ያላስተዋለው ነገር ምንድነው ከተባለ እሱ وتلك هي عقيدة التوحيد ነው በብቸኝነት አላህን ማምለክ ላይ ነው ትልቁ ቁም ነገር እየተበላሸም ያለው እሱ አካባቢ ላይ ነው አላህ መኖሩን እርግጠኛ ሆኖ አላህን መለመን ባለበት ላይ ወደ አላህ ማስጠጋት ባለበት ነገር ላይ ሌላንም ጨምሮ ያስጠጋል እሱን ነው ሰዎች ትኩረት ማድረግ ያቃታቸው وتلك هي عقيدة التوحيد التي هي لب عقائد الإسلام وروح الوجود الإسلامي إلى لب نجرو إسلام سبال سو የሚገለጽበት አንድ ሙስሊም መገለጫ የሆነው ተውሂድን ማንጸባረቅ መቻሉ ነው ይላሉ የአላህን ብቸኝነት የአላህን አንድነት ማንጸባረቁ ነው ትልቁ ቁም ነገር በዲን الاسلام ውስጥ የሚፈልገው ሪሳላ ያልደረሳቸው ሰዎች ዲን الاسلام ያልደረሳቸው ሰዎች ተቢዕታን በፊት ከነብዩ አለይሂ ሰላቱ ወሰለም በፊት ያሉትም ሰዎች አላህ የሚባል ኻሊቅ እንዳለ ያምኑበታል ሁላቸው የተቸገሩት የት ጋር ነው ታቦቶችን ማናዕቡዱሁም ኢላ ሊዩቀርቡና ኢላላህ ይላሉ እነዚህም እኮ የምንገዛቸው ወደ አላህ እንዲያቀርቡን ነው ይላሉ ስለዚህ ትልቁ ሙስሊሙ ማህበረሰብ ዘንድ መታወቅ ያለበት ነገር ተውሂዱ ነው አላህን በብቸኝነት ማምለክ መቻሉ እንጂ አላህ መኖሩንማ በضروره ፍጥርያ እናውቀዋለን اذا لب عقائد الاسلام የዲን الاسلام እምነት የሚባለው ልቡ ማለት ነው ልብ ማለት ወይም ቁም ነገሩ ማለት ነው አንዳንድ ሙፍረዳቶች ይገናኛሉ ይሄ የአረበኛ ቃልና የአረበኛ ቃል በጣም ብዙ ሙሽተረካቶች አሉ በተለይ አማርኛ ሲሆን አስምንጫቸው አንድ ነው አረበኛና አማርኛ ሉጋት አሳም ይባላልና ከዛ ነው የመጡትና ሙፍረዳቶችን ቆም ብላችሁ ብታስቡበት በአንድ ቀን ውስጥ 1000 ቃላት መመርመር ይቻላል ማግኘት ይቻላል ስለዚህ አማርኛ ተናጋሪ ብዙ አረበኛ አይቸገርም ለማውራት ሙፍረዳቶቹ ስለሚገናኛሉና ልቡን ልብ ብለን ብንፈስረው ችግር የለውም ማለት ነው ቁም ነገሩ ዋንኛው ነገር የሰው ልጅ ተውሂድ ላይ አላህ Subhanahu Wa Ta'ala በብቸኝነት ማምለኩ ነው الإيمان بإله واحد فوق هذا الكون ما منو ትልቁ ነገር በምንድነው የምናምነው بإله واحد عند الله ብቻ ብለን ማመናችን ነው ትልቁ የሚፈለገው ነገር فوق هذا الكون በዚህ كون ውስጥ ዩኒቨርስ ነው ይባላል كون ይሄ በተፈጥሮ አጠቃላይ ላይ አንድ ኢላህ አለ የሚለውን ማመን መቻል እሱ ነው ቁም ነገሩ ነው እሱ ነው ልቡል መውዱዕ እሱ ነው ዲን الاسلام ከኛ የሚፈልገው ይሄንን ነገር ነው الإيمان بإله واحد فوق هذا الكون له الخلق والأمر وإليه المصير خلق يفتروا يميازوا
አላሁ ሱብሓነሁ ወተዓላ ነው መጨረሻውም ደግሞ ውጤቱ ወደሱ ነው የምንመለሰው የሰው ልጅ የፈጠረው ማን ነው አላሁ ሱብሓነሁ ወተዓላ ነው ወዴት ነው የሚመለሰው ሰው ልጅ መጨረሻም ወደ አላሁ ሱብሓነሁ ወተዓላ ነው የሚመለሰው ማለት ነው ፕሮሰሶች ናቸው ከሌለንበት አላህ ፈጠረን ኑርን ዱንያ ላይ የኖርነውን ኖረን ካበቃን በኋላ ጊዜያችን ሲያልቅ ደግሞ ወደ ሌላው ዓለም እንሸጋገራለን ይሄ ነው በቃ ለሁል ኸልቅ ወልአምር አላሁ ሱብሓነሁ ወተዓላ ኻሊቃችን ነው አላሁ ሱብሓነሁ ወተዓላ በሱ እጅ ያለው ሁሉ ነገር አላሁ ሱብሓነሁ ወተዓላ ወደሱ ነው መጨረሻችን ጉዟችንም وهو رب كل شيء ومدبر كل امر ይሄንን ነው ማመን ያለብን ይሄንን ነው ማወቅ ያለብን አላሁ ሱብሓነሁ ወተዓላ رب كل شيء كل شيء ነኪራት ባላለች የያንዳንዱ ማንኛውም ፍጡር ለሚባለው ነገር በአጠቃላይ ማነው አላህ ሱብሓነሁ ወተዓላ እሱ ነው ረብ የምንለው ረብ كل شيء ከማን ከአላህ ውጪ ማንም ሰው መፍጠርን አይችልም ማለት ነው ረብ መሆን አይችልም ማለት ነው ረብ كل شيء ومدبر كل امر እያንዳንዱን ነገር ሙደብራችን አላሁ ሱብሓነሁ ወተዓላ ነው እንዴት ነው የምንውለው ምንድነው የምንበላው የት ነው የምንሰግደው ውሏችን ምን ይመስላል መቼ ነው አዛላችን የሚያልቀው መቼ ነው የምንወልደው መቼ ነው ምን የምናደርገው እያንዳንዱ ነገር ሙደበር ነው من عند الله سبحانه وتعالى አላህ እያንዳንዱን ኸልቅ ሰውንም ኢንሱን ጂኑን መላእክቱን እንስሳውንም ማንኛውንም ነገር እሱ ሙደብር ነው አላህ Subhanahu Wa Ta'ala ይገርማል አይደለ በዚህ ስፋት በዚህ ግዝፈት አላህ Subhanahu Wa Ta'ala ለሱ ግን ምንም አይሳነው ምንም አይመስለው እኛ አንድ ድርጅት ማኔጅ ማድረግ ይከብደናል ሐቂቃ አይደል አንድ ድርጅት መምራት ከባድ ነው ለአንድ ሰው አይደለ አገርን መምራት ከባድ ነው እንደ አገር እንኳን ስንወስደው አላህ Subhanahu Wa Ta'ala ግን ለሱ ሚስቃል ዘራ የምትከብደው ነገር አይደለም ሚስቃሉ ዘራ አጀንዳ ሆኖበት ቢዚ ያደረገኝ የሚለው አይነት ነገር አይደለም የዓለማችን ኸልቅ በአጠቃላይ በአንድ ጊዜ እጁን አንስቶ አላህን ቢለምን እያንዳንዳችን ለሁላችንም የለመነውን ቢሰጠን ምንም ነገር አይሚያጎልብን ነገር የለም እንደው ጎደለ ከተባለ በምሳሌ ያክል መርፌ ባህር ውስጥ ገብታ በቀዳዳዋ ይዛ የምትወጣው ወይ በመርፌ እርጥበቷ ይዛ የምትወጣው ያክል ካልሆነ በስተቀር አላህ Subhanahu Wa Ta'ala ምንም የሚጎልበት ጌታ አይደለም እንዲህ አይነት ኻሊቅ ነው ያለው ይሄንን ነው ማመን ያለብን ነው አንዳንድ ጊዜ መለመን እንፈልግና የሚበዛበት ይመስለናል አይደል እንቸገራለን አይደል በቢሊዮኖች ስንጠይቀው አይችልም አይነት ስሜት ላይ ይሰማናል ሐቂቃና አይደለም አላህ ምንም የማይሳነው ጌታችን ነው ኻሊቁ السماوات والارض مدبر كل امر وهو እሱ وحده الجدير ብቸኛው የሚገባው ጌታ ነው አን يعبد ولا يحد የማይባል ኢንካር የማይደረግ የማይካድ ጌታችን ልንገዛው የሚገባን እንዲህ አይነቱን ኻሊቅ ነው የሚችለውን ኻሊቅ ነው መገዛት ያለብን እንጂ አሁን ተገዝተነው አሁን በራሱ የሚጠፋ አይነት ነገርን አይደለም መገዛት ያለብን በራሱ ፈላጊ የሆነን እሱ ራሱ ከአላህ የሚፈልግን ነገር አይደለም መገዛት ያለብን ግልጽ ነው አይደለ ኻሊቅ ከሰው ልጅ ምንንም አይፈልግም እንዲህ አይነት ኻሊቅን ነው መገዛት ያለብን እንዲህ አይነትን ኻሊቅ መካድ አይገባንም አን يعبد ولا يجحد وان يشكر ولا يكفر ማመስገን ያለብን መካድ የሌለብን እንዲህ አይነትን ኻሊቅ ነው እስኪ ሐቂቃ በራሳችሁ ላይ ዝም ብላችሁ ስትመለከቱ አላህ Subhanahu Wa Ta'ala ከሰጣችሁ ኒዕማ አንዱን ብቻ አንሱትና እስኪ ኒዕማውን ቁጠሩለት ታይቀንችለዋለን አንችለውም ማመስገን ነው አላህን አልহামዱሊላህ ማለት ነው አላህ Subhanahu Wa Ta'ala እንዲህ አይነቱን ኻሊቅ ነው ማመስገን አን ይሽከር ወላ ይክፈር ብዙ ጊዜ እንክዳለን አላህን ኒዕማውን አናስታውሰው ይሄ ደርስ እንዲህ ተቀምጠን የምንማማረው ደርስ ወላሂ ቀላል ኒዕማ አይደለም ስንቶች ቤታቸው ቀርተው 30 እና 40 አመት አልጋ ላይ የቀሩ ሰዎች አሉ ሹክር ያስፈልጋል አላህን ከአግሃላችን ውስጥ ከሰውነታችን አንዷን ስለ ጆሮ ኒዕማ ብናነሳ ስለ አፍንጫ ኒዕማ ብናነሳ ስለ አይን ኒዕማ ብናነሳ እያንዳንዱ ምስጋናው የሚያልቅ ነገር አይደለም አላህን ነው ማመስገን ያለብን
አላህን ማመስገን እንጂ ኩፍር ማምጣት የለብንም መካድ የለብንም በራሳችን ያደረግነው መስሎን በራሳችን ኃያልነት የምናደርገው መስሎን መካድ የለብንም በዚህ አሁን ባለንበት ተጨባጭ የሰው ልጅ ሐቂቃ ወደ አላህ መመለስን እንብዛም ብዙ አይታይም የሚያስደስት ነገር አይደለም ሰዎች በብቃታቸው በሚዲያቸው በቴክኖሎጂ በተማሩት ትምህርት በንግግራቸው ብቃት ነገሮችን መፈጸም የሚችሉ ይመስላቸው የሆነ ችግር ሲገጥመን እኮ እጃችንን አንስተን ወደ አላህ ብንመለስ ወላሂ እሱ የፈጠነ ይሆናል እኛ በብልሃታችን እንፈጽመዋለን ብለን ከመናደርገው ጥረት ያ አላህ ይሄ እኛ የምንችለው አይደለም አንተ የምትችለው ነውና አንሳልን ብንለው ወላሂ ነገሩ ቀላል ነው በየትኛውም ጉዳያችን ላይ ዲን እስላም ሲነካብን ተንጫጭተን በሚዲያ ኃይል በመናምን ኃይል እንደዚህ ከምንል እስኪ አላህ አንተ ፍረደን ብንለው ወሆ አርሐሙር ራሒሚን የሆነ ጌታ ነውና ጌታችንን ማስታወስ ይኖርብናል ሁልጊዜም አላህ Subhanahu Wa Ta'ala ማመስገን ይኖርብናል ሁልጊዜም ወደሱ መመለስ ይኖርብናል እንዲህ አይነቱን ጌታ ነው መገዛትም ያለብን ወአን ይጣዓ ወላ ይዕሳ መታዘዝ ያለብን እንዲህ አይነቱን ጌታ ነው ይላል መወንጀል የለብን እንዲህ አይነት ኃያሉን ጌታችንን ነው እንዲህ የፈለገውን የሚያደርግ ጌታችንን ነው መታዘዝ ለሱ መተናነስ ያለብን እሱን ነው ማስታወስ ያለብን መወንጀል የለብን ስንወነጅለው የማያየን ላይ ይመስለናል አይደል ሐቂቃ ወንጀል ላይ ስንወድቅ አላህ Subhanahu Wa Ta'ala የማያየን እየመሰለ መቼም እያየኝ ነው የሚለውን እያሰብን መዳፈሩ ከባድ ስለሚሆን ማለት ነው ለሱ ጣዓ ለሱ መታዘዝ እሱ የሚሰጠንን አጅር ፊት ለፊት ላይ እያሰብነው ጣዓዎችን ብናደርግ አላህን ብንታዘዘው ለአላህ ብንተናነስ ሐቂቃ ጥሩ የአላህ ባሪያዎች እንሆናለን አንድ ሴንተር ሄድኩኝ የሆነ ጊዜ በመሰራበት ድርጅትና አንድ ወንድም አሳዩኝ እድሜው ተቅሪበን 42 አመቱ ነው በዛ ወቅት ላይና 38 አመት ያልገባኝ ወንድ ስሙ መሐመድ ይባላል ያስጎበኙን አሳዩኝና ይሄ ሰው ሰኞና ሐሙስ ጾም አልፎታ ያውቀም ያልጋ ቁራኛ ነው አልጋ ላይ ተኝቷል በጣም አጀበኝ መናገር ይንተባተባል አይችልም በሐፋዛ ነው ቆሻሻ የሚቀበሉት ለምንድነው የምትጾመው አልኩት ተቆጣሁት ምን አይነት ጾም ነው የምትጾመው እኛ አልጾም ነው ማንተ የምትጾመውን ጾመ ሰኞና ሐሙስ መጾም እኮ የኛ ስራ ነው አንተ እኮ በሽተኛ ነህ በየስቆጣ ፈገግ ብሎ ሳቀና ኡስታዝ አለ ወላሂ ከልቤ አይጠፋም ሁሉ ጊዜ የተናገረኝ ንግግር ከኔ በኋላ አልጋ ቁራኛ ሆኖ የመጡ ሰዎች ሰውነታቸው ተላልጦ በስብሶ ገምቶ ብዙ አዛ ያደረገን ያለው ፈልከን እኔ 38 አመት አልጋ ላይ ስተኛ ሰውነቴ እንደምታይ ጤነኛ ነኝ ለአላህ ምስጋና በምን ልመልስ ይገርም እንትን ነው ሱብሃንአላህ እኔ እኮ ሽክር ያደረኩ ነው ለአላህ Subhanahu Wa Ta'ala እኛ ምን እንበል ወተን ተምረን ሰርተን ሐያታችንን ዘለን ኑሯችንን እየኖርን ልጆች እየወለድን የምንኖር ሰዎች ምን እንበል አልጋ ላይ የተኛ ሰው ሰኞና ሐሙስ ጾም የማያመልጠው ሰው ሲዋከን ከአፉ ላይ የማያነሳ ሰው ምን እንበለው እንዴት እናመስግነው በጣም ትልቅ ተፈክር ነው ያደረገው ያመጣብኝና እንዲህም አይነት ሰዎች አሉ ጌታችን خالق السماوات والارض ሁሉ ጊዜም ልንታዘዘው የሚገባ ጌታ ነው እንጂ የምንወነጅለው በወንጀል የምንዳፈረው አይነት ጌታ አይደለም وان يطاع ولا يعصى الله سبحانه وتعالى من ይላል ذلكم الله ربكم لا اله الا هو خالق كل شيء فاعبدوه وهو على كل شيء وكيل لا تدركه الابصار وهو يدرك الابصار وهو اللطيف الخبير ከላይ አወራ አመጣና ሱረቱል አንዓም ላይ እነዚህን ፍጡራን አሁን የነገርኳችሁን ከላይ ذلكم الله ربكم ጌታችሁ ነው የፈጠረው እናንተ አላህ እናንተ ረብ ይሄን የመሰለ ኻሊቅ ነውና ይላል لا اله الا هو ከሱ ውጪ ሌላ ኢላህ የለም ይሄን ተቀበሉ
ይሄን እመኑ አንዳንድ ሰዎች አላህ አቅል ሰጥቷቸው የሚገራርም ነገር እየፈጠሩ የሚገርም ነገር የሚገርም ሳይንስ እያመጡ አላህ ብቸኛ ለመሆኑ ግን ተደፈነባቸው ሱብሃንአላህ አያዩት የሚገርም እኮ ነው ብዙ ነገር እየሰሩ ነው ቴክኖሎጂ እያያችሁ ነው ለምን እያመጣ እንዳለ ለምንድነው ዓለሙ በአጠቃላይ የማይሰነው ብዬ አንዳንድ ጊዜ አስባለሁ ሐቂቃና አቅል ሰጥቷቸው ዕውቀት ሰጥቷቸው የዱንያውን ቅንብርና ይሄ ተዚም ማጋጌጥ ማስዋብ ላይ በጣም ይችሉበታል ግን አላህ አንድ ነው የሚለው ፍጥራው ራሱ እያዘዘ እያለ ቆም ብለው ቢያስቡ አላህ ምን ይለናል ማለት ሲገባቸው የለም ፈጣሪ የለም ብለው እንዳውም ደመደምት ባጠቃላይ የፈጠረንም የለም ብለው አስቀምጡ ባጠቃላይ የሚያሳዝን ነገርና ላ ኢላሃ ኢላ ሁወ ኻሊቁ ኩሊ ሸይ አላህ Subhanahu Wa Ta'ala እያንዳንዱ ነገር ኩሊ ሸይ በዚህ ዓለም ላይ እኛ የምናውቀውን የማናውቀውንም የፈጠረ አላህ Subhanahu Wa Ta'ala ነው فاعبدوه እሱን ተገዙት ይለናል አላህ Subhanahu Wa Ta'ala وهو على كل شيء وكيل الله سبحانه وتعالى የትኛውም ነገር ላይ ወኪላችን እሱ ነው የትኛውም ነገር ላይ ቀዲሩ እሱ ነው በየትኛውም ነገር ላይ አላህ Subhanahu Wa Ta'ala ኃያል የሆነ ጌታችን ነው ወኪላችን እሱ ነው እውነታው ሲመጣ ሁሉም ሰው ደግሞ ወደሱ ይመለሳል የሚያጅባቸው ነገር لا تدركه الابصار ዱንያ ላይ አይነታየውም አላህ Subhanahu Wa Ta'ala ማንኛውም ሰው አላህን ማየት አይችልም ዛቱን እንዲህ በዚህ መልኩ አላህን አይቼዋለሁ ማለት አንችልም ነብዩላህ ሙሳም ያ ረቢ አላህ አንተን ማየት እፈልጋለሁ ሲሉት ወደ ተራራው ወጡ ሲመለከቱ ኑር ነው ወፍራጭ ያደረጋቸውና የጣላቸው አላህ Subhanahu Wa Ta'ala ጀነት ላይ ያሳየናል ብለን ተስፋ እናደርጋለን አላህ የጀነት ሰው ይበለን ኢንሻአላህ لا تدركه الأبصار عين أتاي مسون وهو يدرك الأبصار السودقمو ሁሉንም አይደለም እኛ በመናቀው በብርሃን እይታ ሳይሆን እኛ እንደምናስበው በየትኛውም ጨለማ ውስጥ በጥቁር ድንጋይ ውስጥ ጥቁር የሆነችን ጉንዳን ማየት የሚችል ጌታ ነው የፈጠረው እሱ ስለሆነ وهو اللطيف وهو الخبير وهو اللطيف الخبير على الله سبحانه وتعالى لطيف يهونا لبارياوቹ አዛኝ የሆነ ውስጥ ምስጥርን አዋቂ የሆነ ዓሊም ከዓሊም ይለያል ኸቢር የሚለው ቃል ማዕናው ጥልቅ ትርጉሙ ኸቢር የሆነ ምስጥራዊ የሆኑ ነገሮችን ደቂቅ የሆኑ ነገሮችን እንኳን አዋቂ ጌታ ነው ይሄን ማመን መቻል አለብን ደቂቅ የሆኑ ጌታ አዋቂ ነው የምንለው ጌታ ሁሌም ያየናል የሚለውን ደግሞ ስንወስድና ስንገነዘብ እሱን ወደ መፍራት እንጠጋለን ወንጀሎችን መዳፈርንም ፍርሃት እናገኛለን ማለት ነው እና ምን አሉ لقد جاء الاسلام دين الاسلام نبي محمد عليه الصلاه والسلام سلاكو والشرك بالله ضارب اطنابه في كل انحاء العالم اسلام ሲመጣ የእስላም ብርሃን ዲን الاسلام الله سبحانه وتعالى ብቸኛ ጌታ ነው የሚል መልእክት መተላለፍ ሲጀምር በዛ ወቅት ላይ የነበረው ተጨባጭ ዓለማችን ሽርክ ضارب اطنابه ችካሉን ተክሏል ማለት ነው ضارب اطنابه ማለት በየሀገሪቷ ላይ በዓለማችን ላይ ችካሉን የተከለበት ዘመን ነበር ሽርክ ሀገሪቷ ዓለም በአጠቃላይ በሽርክ የተጠለቀለቀች ነበረች في كل أنحاء العالم ولم يكن يعبد الله وحده الله سبحانه وتعالى بمتنينت አይገዙትም ነበር ولم يكن يعبد الله وحده إلا أفراد ማለት እንችላለን አላህን የሚገዙ أفراد قلائل من الحنفاء في جزيرة العرب በዚች በአረብ መንደሮች ውስጥ ባሉት ሰዎች ነዋሪዎች ላይ ጥቂት የሚባሉት ናቸው አላህ Subhanahu Wa Ta'ala በብቸኝነት ሲገዙ የነበሩት ያ ወቅት ማለት በጣም የሽርክ ጨለማ ዓለምን ያዳረሰበት ዘመን ነበር
ممن يتعبدون على ما بقي سالما من ملة إبراهيم أو بقايا من أهل الكتاب كأهل الكتاب يترفوا عندنا نوفلين توجو تكيت يا نبي الله إبراهيم ملة النسو غاري كرة በጣም እንደጣት የሚቆጠሩ በቁጥር የነበሩ ሰዎች ነበሩ አላህን በብቸኝነት የሚገዙት ከዛ ውጪ ያሉት በሚገርም ሁኔታ ሽርክ ተጥለቅልቆ ነበር የሚኖሩ በአንድ አገር ላይ ብቻ ህንድ አገር ውስጥ ብቻ 330 ሚሊዮን ጣዖታት ነበሩ በዛ ዘመን 330 ሚሊዮን ብዙ ቁጥር ነው አይደል 100 ሚሊዮን ራሱ ብዙ ነው አይደል በአንድ አገር ላይ ያን ያክል በየቤቱ በግለሰቦች ደረጃ በአንድ ቤት ውስጥ ሁሉም የራሱን ጌታ ይገዛ ነበር እንዲህ አይነት ጨለማ ነበር በዛ ወቅት ላይ ዲን እስላም በሚመጣበት ወቅት ላይ ነብዩ መሐመድ አለይሂ ሰላቱ ወሰለም በተላኩበት ወቅት ላይ ማለት ነው ሰልሙ ሚን ተዕቲር التحريفات الوثنيه ወተንያዎች ጣዖታቶች ካጠመሟቸው ድነው እንደው አላህን በብቸኝነት ሲገዙ የነበሩ ሰዎች በጣም ጥቂቶች ነበሩ አድያን አልኪታብያ በአጠቃላይ ወተንያ አባላሽቶት በሚኖርበት ዘመን ላይ ጥቂት ሰዎች ካልሆኑ በስተቀር አላህ Subhanahu Wa Ta'ala በሐቂቃ የሚገዙት አልነበሩ ማለት ነው وحسبنا ان نعلم እንደው አይበቃንም ብናውቅ ይላሉ ኢባራቸውን ሲያስቀምጡ ان امه كالعرب في جاهليتها عربوች ራሱ ጀህል ውስጥ ገብተው በጃሂልያ ውስጥ ተደፍጠው غرقت في الوثنيه الى اذقانها እስከድዳቸው ድረስ እስካንገታቸው ዝፍቅ ብለው ነበር ጃህል ላይ ይሄ እስከምኑ ጥልቅ ብሎበታል የሚባላል አላገላለጽ ላይ እንደዛ እያሉ ያሉት فلان دخل في المعصيه الى اذقانه ከተባለ በአረበኛ ጥልቅ ብሎ ገብቷል በወንጀል ውስጥ ማለት ነው አረቦች በጃሂልያ ውስጥ ገብተው እስከ አንገታቸው ድረስ ስምጥ ብለው ገብተውበታል በጃሂልያቸው ውስጥ በሽርክ ውስጥ حتى ان الكعبه التي بناها محطم الاصنام ታቦቶችን የሚፈነካክተውና ሰባባሪው አባታችን ኢብራሂም የገነቡት ካዕባ እንኳን لعباده الله وحده بات في جوفها بكعبة وسط نبرة وحولها 360 صنما ميغرمكون 360 ታቦቶች በካዕባ ውስጥ ላይ ነበር በመካ ቤቶች ውስጥ እኮ አይደለም የመካ ቤቶች እያንዳንዳቸው ታቦት አላቸው የመካ ሰዎች አባትም ልጅም ማንም እያንዳንዳቸው ላይ የብቻቸው ታቦት አላቸው በካዕባ ጀውፍ ውስጥ በካዕባ ቤት ውስጥ በአላህ ቤት ውስጥ እንኳን 360 ታቦቶች ነበሩ ከባድ የሆነውን ያሳየናል አይደል ይሄ وحتى غدا في كل دار من دور مكة በእያንዳንዱ በመካ አጥሮች ውስጥ صنم يعبده اهلها እኔም ለብቻ አንድ ታቦት ሙሐመድም ሌላ አንድ ታቦት ዓሊም ሌላ ታቦት ጀውሃርም ሌላ ታቦት ማን የሚያጅብ ነገር እኮ ነው በዚህ መልኩ እያንዳንዱ ቤት ውስጥ ታቦቶች ነበሩ በመካ ውስጥ بل روى الامام البخاري ያስቀመጡት ሐዲስን ደግሞ ማስታወስ እንችላለን ነብዩ አለይሂ ሰላቱ ወሰለም عن ابي الرجاء የተወራነውና ምናሉ كنا نعبد الحجر ابي الرجاء الطاري ናቸው የሚሉት አጣርዲ ናቸው የሚሉት كنا نعبد الحجر ድንጋን እንገዛ ነበር ድፍን ድንጋ ደረቅ ድንጋ እንደ ጌታ አርገን እንገዛው ነበር እነዚህ የሚገዟቸው ድንጋዮች ናቸው ነገ የውመል ቂያማ የሚቆሰቁሱት በሳት ውስጥ ያ አዩሃ الناس يا ايها الذين امنوا يا سوره التحريم لا አይደለ يا ايها الذين امنوا قوا انفسكم واهليكم نارا ራሳችሁንም ቤተሰቦቻችሁንም ከሳት ጠብቁ ይልና وقودها الناس والحجاره ማቀጣጣያዋ ሽርክ ላይ የነበሩ ሰዎችና እነሱ ጌታችን ነው ብለው ሲገዙ የነበሩት ታቦቶች ድንጋዮች ነበሩ ድንጋዮች ናቸው የሚቀጣጠሉበት እዚህ ጋር የሚቀመጠው ድንጋይ ይሄ ነው እነሱ ጌታ ነው ብለው ሲገዙ የነበሩት ሐጀሮች ድንጋዮች
የውመል ቂያማ ማቀጣጣያ ነው የሚሆነው። አንዱ ድንጋይ በዓለማችን ላይ ካለ ድንጋይ በአጠቃላይ ቢሰበሰብ ያ ድንጋይ ይበልጣል ይላል። እና ድንጋይ ነበር የምንገዛው። فإذا وجدنا حجرا هو خير منه የተሻለ የሚያምር ድንጋይ ከፍ ያለ ድንጋይ መልክ ያለው ድንጋይ የማይፈረካከስ ጠንከር ያለ ድንጋይ ሆኖ ስናገኘው አልቀይናሁ وأخذنا الحجر الآخر የሚገርም አቅልያ እኮ ነው። እንተውና ሌላ ድንጋይ እናመጣና እንገዛለን። ምን ማለት ነው? ምን አይነት ድፍን የሆነ አቅል ነው? ስለዚህ አንተ አትረባም እስከዛሬ ጌታዬ ነብይ ያለውን ስለዚህ አንተ ትወርቃለህ ይሄኛው ድንጋይ ቢመቱት የማይወርቅ መልኩ የሚያምር ጠንካራ የሆነ አንተን እንገዛለን ይላል። እንደዚህ ነበር። فإذا لم نجد حجرا ድንጋይ ካጣን ደግሞ جمعنا حثوة من ترابنا የሚገርመን حثوة ማለት እፍኝ ማለት ነው። አፈርን እፍኝ አድርገን እንሰበስብና እንወስዳለን አለ። حثوة ይባላል። ይሄ ቀብضት መልአልከፍ حثوة ይባላል በአረበኛ። እጃችንን ሞልተን አፈር እንዝቃለን አሉ። ጌታ ሊያረዱት እኮ የሚገርም ነው። ከዛስ من تراب ثم جئنا بالشاة فحلبنا عليه ፍየልና መጣና እዛ አፈር ላይ እናልበዋለን። ወተቱንም ይስራፍ አደረጉት። መጠጣት ያለባቸው ወተት አፈር ላይ ያልቡታል። ከዛ ይቦካል። ከዛ በኋላ ጌታችን አንተን ይሉታል። ለራሳቸው ሰርተው ለራሳቸው ኢላህ ይሉታል። የሚያጅብ ይሄ አፈጣጠር ሱብሃንአላህ አላህ ይጠብቀን። فحلبنا عليه ثم طفنا به ልክ ካዕባ እንደሚጠወፍ ጠዋፍ እናደርገዋለን። አፈር ተሰብስቦ በወተት ይቦካል። ከዛ በኋላ ጠዋፍ ያደርጉታል። ያንን አንተ አላህ ነው ማለት እንደዚህ አይነት ነገር ነበረ። واكثر من ذلك ከዚህም የባሰ ደግሞ ሌላ አለ። انهم كانوا يتخذون الها من العجوه ተምር አጅዋ የሚባል ቆንጆ ተምር አለ አይደል? እሱን ተምር እናመጣና የሚያማምር የአጅዋ አይነት ተምሮች አሉ። አንተ ነህ ጌታችን እንለዋለን። እሱን እንገዘዋለን። وكثيرا ما كان يصطحبه احدهم في سفره ብዙ ጊዜ ደግሞ ሰፈር ሲወጡ አጅዋ መድኃኒት ነው ሲበላ በጉዟችን ላይ እሱን እንጠቀም ነበር። ስንሄድ ሰፈር ስንወጣ አጅዋቸውን በቦርሳቸው በሻንጣቸው ተሸክሞት ይሄዳል። ከዛ አንተ ነህ አላህ ይሉታል። ይገዙታል መልሰው። ከዛ فإذا فليزاده ስንቁ መንገድ ይዘው የሚሄዱት በሶ ይዘው የሚሄዱት ዳቦ ይዘው የሚሄዱት ቀለባቸው በሚያልቅበት ወቅት ላይ وعليه الجوع ረሃብ ሲሰማ የሰው ልጅ ሆዳም አይደለ? ከራበው መብላት ይፈልጋል። لم يجد بدا من أن يأكله ቅሬት የሌለው ከመብላት አይቀርም። ያንኑ አንተ ጌታዬ ነህ ያለውን አንተን ነው የምገዛው ያለውን መልሶ ይበላዋል። የሰው ልጅ የሚያጅብ እኮ ነው። እንዲህ አይነት ሙጅተማዕ ውስጥ ነው ነብዩ መሐመድ አለይሂ ሰላቱ ወሰለም መተውዲን الاسلام ማስተማር የጀመሩት። የአላህ Subhanahu Wa Ta'ala ተውሂድ ማስተማር የጀመሩት በዚህ ተጨባጭ ላይ ነበር። وإلى هذا النوع من الآلهة يشير القرآن بقوله እንዲህ አይነቶችና እዚህ ቦታ ላይ ያልተጠቀሱ እንዲህ አይነት በርካታ ነገሮች አሉ። አላህ Subhanahu Wa Ta'ala የጠራ ጌታ ነው ከእንደዚህ አይነት ነገርና እንዲህ አይነቶችን ሲፈልጉ ቀለብ የሚያደርጉት ሲፈልጉ ጌታ የሚሉት ሲፈልጉ አንተን ነው የምንገዛው ሲብለው ሲፈልጉ የሚሽሩትን አይነት ሽርክያቶችን አላህ Subhanahu Wa Ta'ala ምን ብሎ ገለጻቸው? وإن يسلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب على الله سبحانه وتعالى قدم بلو يا أيها الناس ضرب مثل فاستمعوا له بلا لا أن أنت سويت شوي مثالي لستاتو بلا الله سبحانه وتعالى عجوان جيتانو يالو سفلقوا يميبلوتن دينغا تشكموا يزوروا جيتا بلو سيدكماتو تلو يميالفوتن እንደዚህ አይነት ሰዎችን እስኪ ምሳሌ ልስጣችሁ አለና وإن يسلبكم الذباب እናንተ እኮ ጌታ ነው ብላችሁ በቅቤ ቀባብታችሁ ሽቶ አድርጋችሁ የምታስቀምጡትን ደካማ የተባለችው ዋዝም ሄዳ አርፋዛ ድንጋይ ላይ የሆነ ነገር ቀስማ ብትወጣ لا يستنقذوا
እሱም ራሱን መከላከል አይችልም እናንተም ከዛ ነገር መከላከል አትችሉም ያ ጌታ የምትሉት ድንጋይ ራሱን ማዳን አይችልም ካንበሳ እኮ አይደለም ከአውሬ እኮ አይደለም ከሰው እኮ አይደለም ከዝንብ እንኳን ራስ ነካል የሰው ልጅ እኮ ራሱን ከዝንብ ያድናል አይደለ ዝንብ ሲያርፍበት እንዲህ ብሎ ማስወገድ ይችላል አይደል የሰው ልጅ ይሄ አይደለም ከሰውም በታች ናቸው እነዛ ድንጋዮች እነዛ አድዋዎች እነዛ የምትቀባቧቸው እነዛ የምታመልኳቸው ነገሮች لا يستنقذوه እንዴ አትንካኝ ማለት እንኳን አይችሉም አትረፍብኝ ማለት አይችሉም የተቀባውን ቅቤ አትክሰምብኝ ማለት አይችሉም የተሰጠኝን ሽቶ አትንካብኝ ማለት እንኳን አይችሉም ሐቂቃው ታዳ ضعف الطالب والمطلوب على الله سبحانه وتعالى طالب مطلوب ፈላጊው ተፈላጊው ደካማ ነው ይላል አላህ Subhanahu Wa Ta'ala طالب የሰው ልጅ ነው ምስኪኑ የሰው ልጅ ከሱ በታች ሆነ እሱ እንደፈለገ የሚያዘው እሱ እንደፈለገ የሚሰራው የሚገዛ ጌታ ይብሉ መጥሉብ ራሱ ታቦቱ ድንጋው አፈሩ ተምሩ መጥሉቦች ናቸውና በረካን ያመጣሉ ተብሎ ይጠብቁናል ተብሎ ይጠበቃሉና ሁላችሁም ደካሞች ናችሁ ይላል ضعف الطالب والمطلوب وفي بلد كالهند عند هند አይነት አገር ውስጥ ላይ بلغت الوثنيه اوجها وثنيه ማለት ጣዖት በአጠቃላይ የትኛውም የሽርክ አይነቶች በሂንድ አገር ውስጥ ቀደም ያነሳሁላችሁ ነው የሚያመጣው في القرن السادس لميلاد المسيح በስድስተኛው ክፍለ ዘመን ዲን الاسلام ሰባተኛው ክፍለ ዘመን አዋኢል ላይ ነው አይደለ ነብዩ መሐመድ አለይሂ ሰላቱ ሰላም የተላኩት ለማለት ነው ዲን الاسلام መጣ ብለን ስናወራ ነብዩ መሐመድ አለይሂ ሰላቱ ሰላም የተላኩት ለማለት ታስቡ እንጂ ዲን الاسلام ከአባታችን አደም ጀምሮ ሙሉ ነብያቶች ሙስሊሞች ናቸው ወደ እስልምና ነው የሚሰብኩት ይሄ ግንዛቤ እንትን እንዳይልብን ሁላቸውም በቁርአን ውስጥ እንደተቀመጠው የነብዩላህ ኑህም የነብዩላህ ኢብራሂምም የዒሳ የሙሳ የሁሉም ሪሳላ የሁሉም መልእክት አንድ ነው ላ ኢላሃ ኢላላህ የሁሉም ሪሳላ እንደዛ ነብዩ መሐመድ አለይሂ ሰላቱ ወሰለም ከመላካቸው በፊት ላይ ይላሉ حتى قدر عدد الالهه እስኪ ገመት ድረስ እሱም ግምት ነው ከዛ በላይም ሊሆን ይችላል ምን ያክል حينئذ ب330 مليون 330 ሚሊዮን ጣዖታቶች ነበሩ ዛሬም ከዓለማችን በጣም ሽርክ የሚበዛባት ሀገር ህንድ ነች ዛሬም በተጨባጫችን ባለን ተጨባጭ ማለት ኢዘን ይሄ ባለበት ላይ ነው እንግዲህ ትልቅ ሪሳላ ዲን الاسلام الله سبحانه وتعالى ነብዩ መሐመድ እንዲያስተምሩ የላካቸው ማለት ነው حتى الاديان السماويه የምንላቸው እነ እንጂል እነ ተውራት እነ ዘቡር አጠቃላይ ኩቱበ ሰማዊያ በራሱ دخلتها الوثنيه وثنيه በውስጥ ገብቶ ጣዖታቶች ገብተው አበለሻሽተውታል فكدرت صفاءها ንጽህናውን አቆሸሹት አደፈረሱት ولوثت نقاءها ጥራቱን አጨማለቁት በተሉት ተውራትን የመሰለ ከሰማይ የወረደን እንጂልን የመሰለ እንኳን አበላሹት እነ ይሁዳ ነሳራ ዲናቸውን አበላሹት ጥርት ያለ ኪታብ ነበር ከአላህ Subhanahu Wa Ta'ala ዘንድ የመጣው ምን እስኪሉ ድረስ وقالت اليهود عزير ابن الله وقالت النصارى المسيح ابن الله እስኪሉ ድረስ عزير يهودوች ምን አሉ عزير ابن الله አሉ የአላህ ልጅ ነው عزير ማለት عزير ማለት ሷሊህ የሆነ ሰው ነው አላህን የሚፈራ ሰው ነው ተውራትን በዛ ግዝፈቱ ሐፍዞታል የሆነ ወቅት ላይ ተውራት ጠፋባቸው ሲጠፋባቸው እሱ ከተበው አፍዞት ስለነበረ በጭንቅላቱ ተውራትን አንተማ የአላህ ልጅ ነህ አሉት ኸይር በሰራላቸው ሌላ ነገር ለጠፉበት አመጡ እሱ እኮ አለ ዑዘይር ኢብኑ አላህ አሉ ነሳራዎች ምን አሉ አልመሲሑ ኢብኑ አላህ አሉ መንፈስ ይላሉ አይደለ ምንድነው የሚሉት ሶስቱን ስላሴ ሲያጣምሩት ሩህ አለ መንፈስ አለ እንዴት ነው የሚሉት ያው እንዴት ነው የሚባለው አባት ልጅ መንፈስ
እንዲህ ብለው ነሷራዎች ንጹህ የሆነን እንጂል አበላሹት የትኛውም ቦታ ላይ እኔ የአላህ ልጅ ነኝ ብሎ ያለ የትኛውም ቦታ ላይ እኔ አላህ ነኝ ብሎ አያቅ አላህ Subhanahu Wa Ta'ala እያወቀ أأنت قلت للناس اتخذوني وأمي إلهين من دون الله بلهاتشوال اللي يقولوا يطيق على الله سبحانه وتعالى أنينا الناكين جيها رقاتو يازو بلهاتشوال اللي من إله نساتشو ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك أنت تبيي لألهون يما يبال نقر انت تلالو بلس كانت የሚደበቅ ነገር አለ እንዴ አንተ እኮ ዓላማ غيوب ሩቅ የሆነን እኮ አዋቂውን ከጌታ ነህ አንተ ይላሉ ዒሳ እልጽና አይደለ ይሄን የመሰለ ነሷራን እንግዲህ ነሷራዎች ዲናቸውን አበላሽተው መሲህ እንደ ነሷራ ኢላሁ ሐቅ من ኢላህ ሐቅ ይላሉ ከሐቀኛ ኢላህ የመጣ ኢላህ ነው ይላሉና ወሰንያ እንደዚህ ያበላሽው ነሷራዎች እንዲህ ያበላሹት አይሁዶች በዚህ መልኩ ነው ያበላሹትና በዛ ተጨባጭ ውስጥ ነው ዲን الاسلام ነብዩ መሐመድ አለይሂ ሰላቱ ወሰለም የመጡት ይላል وهذا لون من الشرك ይሄ ከሽርክ አይነት አንዱ ነው انتشر في كثير من الامم በህዝቦቻችን ውስጥ በጣም انتشار የሆነው እንዲህ አይነቱ ነው ان لله ابناء او بنات الله سبحانه وتعالى ልጆች አሉት አንዳንዶቹ ደግሞ ወንዶቹን የራሳቸው ያደርጉና ሴት ልጆችን አሉት አላህ ነው የሚለው ባለው በሙስሊሙ ማህበረሰብ ውስጥ ራሱ እንደው ሪሳላ በደንብ ያልደረሰበት አገር ላይ ብትመለከቱ አላህንና ነብዩ መሐመድን አለይሂ ሰላቱ ወሰለም ለይተው የማያውቁ ማለት ወንድማማቾች ናቸው ብለው የሚያስቡ አሉ አባትና ልጅ ናቸው ብለው የሚያስቡ ማለት በዚህ አሁን ባለንበት ተጨባጭ ራሱ በዚህ ደረጃ የሚያስቡ ሪሳላ ያልደረሳቸው ሰዎች አሉ ስለዚህ ከሽርክ አይነቶች ውስጥ አሁን በህዝባችን ውስጥ ከተሰራጨው أن لله بنين وبنات الله سبحانه وتعالى ልጆች አሉት يعبدون من دون الله السوجي አላህን ትተው ልጆቻቸውን የሚገዙበት ተጨባጭ አለ أو مع الله ወይም ደግሞ ከአላህ ጋር አብረው ይገዙታል አላህ መኖሩን እኮ አልካድንም እነዚህን ግን የሱ ልጆች ናቸው የሱ ወልዮች ናቸው የሱ ወንድሞች ናቸው ብለው ሲያሜ በመስጠት የሚገዙ በርካታ ኡማሞች አሉ ዛሬም كما زعم ذلك الهنود ህንዶች እንደዛ ነበረ ዛዕም የሚያደርጉት ቀዲማ مع ክርሺና ወቦዛ ከቦዛዎች ጋር ይሄ ሁንዱሲያ የሚባሉ ሂንዱስ አሉ ክርሺና የሚባሉ እንዲህ ኢላህ ነው ክርሺን ብለው የሚገዙ ሰዎች ቦዛ ማለት አንድ ዓሊም ሷሊህ የነበረ ሰው አንተ ራስህ ጌታ ነህ ቁጥብ ነህ ብለው ሲገዙት የነበሩ አይነት ሰዎች አሉ ስለዚህ ሰዎችን ወደ አላህ በማስጠጋት የአላህ ልጅ ነው የአላህ ልጅ ነሽ ብለው የሚገዙ ኸልቆች ነበሩ قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد الله سبحانه وتعالى بنبيو عليه الصلاه والسلام اما كانت نشر ሲደረግ የነበረው ይሄንን ለማጥፋት ነበር ይሄንን ለማስተማር ነበር وكما زعم العرب عربوች ራሳቸው ለዓረብን የተሻልነን ህዝብ የሚሉት ራሳቸው بالنسبه للملائكه الذين قالوا عنهم بنات الله ملائكه እኮ ማለት የአላህ ሴት ልጆች ናቸው ይላሉ عربوች ራሳቸው እንደዛ ያምናሉ وفي ذلك يقول القرآن الله سبحانه وتعالى تعالى من على سل الناس يتكسلن وقالوا اتخذ الله ولدا سبحانه ألا بل عباد مكرمون لا يسبقونه بالقول وهم بأمره يعملون يعلم ما بين أيديهم وما خلفهم ولا يشفعون إلا لمن ارتضى وهم من خشيته مشفقون بلو الله سبحانه وتعالى ያለውን ኡነታ አስቀመጠልን وقالوا እነዛ ጃህልያ ውስጥ ያሉ አረቦች ወይም ህዝቦች እንደዛ ይላሉ اتخذ الرحمن ولدا
አላህ ለራሱ ልጅ አደረገ አላህ ልጅ አለው አሉ ሱብሃነሁ የጠራ ጌታ ነው ከዚህ ነገር አላህ ሱብሃነሁ ወተዓላ አይወልድምም አይወለድም አይደለ ሱብሃነሁ የጠራ ጌታ ነው አላህ በል ዒባዱን ሙክረሙን እንዳውም መላኢካዎች ማለት ዒባዶች ናቸው ባሪያዎች ናቸው የተከበሩ ባሪያዎች ናቸው እንደ ሰው ልጅ ጥፋት የሚያጠፉም አይደሉም መላኢካዎች ማለት በተለያዩ አያቶች ላይ አላህ ያሞገሳቸዋል غلاظ شداد عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون ይላቸዋል መላኢካ ብሎ ማለት عباد مكرمون على الزجاجة የተከበሩ ባሪያዎች ናቸው ይላል አላህ Subhanahu Wa Ta'ala በሱ መልቆም لا يسبقونه بالقول እንደው በንግግር አላህን ቀድመው እንኳን ያለ አላህ ትእዛዝ የሆነ ነገር የሚናገሩ ሰዎች አይደሉም وهم መላኢካዎች بأمره يعني በሱ ትእዛዝ አላህ ሲያዛቸው ብቻ የሚሰሩ ናቸው አላህ ያዘዛቸውን ይታዘዛሉ አላህ የከለከላቸውን ይከለከላሉ በአላህ ዒባዳ ላይ የተመሰረቱ የሚኖሩ ህዝቦች ናቸው ከተፈጠሩበት ቀን ጀምሮ እስከ ቂያመት ሰዓ ድረስ ለአላህ ስጁድ ያወረደ መላኢካ አለ እኛ እንዲህ ዱንያን ስንቀውጠው ለአላህ ግንባሩን አውርዶ ስጁድ ወርዶ የሚኖር መላኢካ አለ እንደዛም ሆኖ ተነስ ቂያማ ደርሷል ሲባል ያ አላህ በሚገባ መልኩ መች ተገዛው ይላል ሱብሃንአላህ መላኢካዎች እንዴት ናቸው አለቃቸው ጅብሪል የሆነ አላህን የማይወነጅሉ ወንድ ሴት የማንላቸው እኛን የሚጠብቁ እኛን የሚያገለግሉ በግራ በቀኝ ከኛ ጋር የሚሆኑ አይነቶች ናቸው መላኢካዎች ማለት አላህ ያዘዛቸውን ብቻ የሚፈጽሙ ናቸው يعلم ما بين أيديهم الله سبحانه وتعالى كفيل لفيتاቸው ያለውን የሚያውቅ وما خلفهم ከኋላቸው ያለውንም የሚያውቅ ولا يشفعون ملجا እንኳን አይቆሙም إلا لمن ارتضى الله ለፈቀደውና ለወደደው እንጂ ምልጃ እንኳን የሚቆሙ አይደሉም መላእክቶች ታዛዥ አደብ ያላቸው ናቸው ለምንድነው ሰዎች የአላህ ልጆች ናቸው መላእክቶች የሚሉት ኢላል አላህ Subhanahu Wa Ta'ala وهم من خشيته ملائكة الله بمفرات لاي مشفقون أي خائفون فرحات رحمة يتملابت فرحات رجاء يتملابت فرحات يا الله رحمة يفلقوا الله يمجزونا تونجي يا الله سبحانه وتعالى بجوج أيضاً بلو الله سبحانه وتعالى أسلمت أدن من أجل هذا لذي سبان شرك تطلق لقوس لالبت سباتشن وسط بجاهليان بزي أهنم بالنبت تجباج يسولي جوج الله سلالا وقو عني الإسلام كل العناية بالدعوة إلى توحيد الله تعالى دين الإسلام تلك تكرته تلك سراو تلك ومنا توحيد لا يكري ما جرده اللهن ببتشنينة عندنا ملكو الله واحد أحد مهونون عندنا الرياض رجال دين الإسلام علما وعملا بأوقات درجة بتكبار درجة يهينو يميتبقونا دين الإسلام الزلاي دعوة درجال تكرت درجال ومقاومة الشرك شرك دغمو بزيه لك كلا دين الإسلام ስለዚህ መሰረታዊ ዲን الإسلام የመጀመሪያው ወደ ተውሂድ መጣራት በተቃራኒው ሽርክን መከላከል ሽርክን መቃወም ትልቁና ይሄን ያደርጋል ኢዕቲቃደን ወሱሉከን በባህሪን ደረጃ በእምነትም ደረጃ ሽርክን ይዋጋል ዲን الإسلام የትም ቦታ ላይ ሽርክ አላህ Subhanahu Wa Ta'ala ሁሉ ይገርማችሁ ሁሉንም ነገር እመረላችኋለሁ አለ የሽርክ ጉዳይ ከሆነ ግን በምንም ተአምር መደራደራ አይደለም በቃ ይሄ የአላህ መብት የአላህ ሐቅ የአላህ ስራ ለሌላ ሰው መስጠትን አላህ Subhanahu Wa Ta'ala ይቃወማል ሽርክ ላይ እያለን ምንም አይነት ኢባዳዎችን ብንሰራ አላህ Subhanahu Wa Ta'ala አይቀበልም ዲን الإسلام ይሄንን ነው የሚዋጋው አላህ Subhanahu Wa Ta'ala ምን ይላል وإلهكم إله واحد
لا إله إلا هو الرحمن الرحيم لنا ጌታችሁ አንድ ጌታ ነው ከሱ ውጪ እጅግ በጣም ሩህሩህና እጅግ በጣም አዛኝ የሆነ ጌታ የለም ይሄንን እወቁና ይሄንን ተግብሩና ይሄንን ላልተማረም አስተምሩ ይለናል አላህ Subhanahu Wa Ta'ala الله سبحانه وتعالى بسمانو የምንጠቀም ያድርገን ለዛሬ እዚሁ ላይ ለመቆም እንገደዳለን ቀጣይ ደርስ ኢንሻአላህ ተዓላ دلالة الفطران ደግሞ አላህ አንድ ጌታ መሆኑን የሚያሳየን ነገር እንመለከታለን هذا وصلى الله وسلم على نبينا محمد وعلى اله وصحبه وسلم وجزاكم الله خير السلام عليكم ورحمة الله وبركاته